ሁለት አይነት መኖ አለ እንዳትሸወዱ። ሰላም ጤና ስለ እንዴት ናችሁ? ይሄ ለወተት ላሞች እንዲሁም ለበሬዎች የሚሆን መኖ ነው። መኖ ስትገዙ እዚህ ጋር ይኸውላችሁ ሁለት አይነት መኖ አለ እንዳትሸወዱ። ይኸውላችሁ ይሄኛው መኖ እዚህ ጋር የምታዩ ምናልባት ካሜራ በደንብ ካሳየ ይሄኛው ደረጃው የወረደ ነው የሚሆነው። ይሄኛው በብዛት ለፈረሶች ነው። ይሄኛው ይኸውላችሁ ይሄኛው የሚሆነው ምናልባት ለፈረስ ካልሆነ እንጂ ይሄ ለወተትና እንዲሁም ደግሞ ለሚደልቡ በሬዎች የሚሆን አይነት ሳር አይደለም። ትክክለኛ ሳር ይኸውላችሁ ይሄ ከላይ ያለው አያችሁ፣ አንድ አረንጓዴነቱን ያልጨረሰ ነው። ሁለተኛ ደግሞ ቀጫጭን ናቸው። ምናልባት ስገዙ ጥንቃቄ ማድረግ አለባችሁ። ይሄኛው ራሱ ትክክል አይደለም እና ቀላቅሎ ያመጣሉ። በተለይ በመኪና የሚያመጡ ሰዎች ምን ያደርጋሉ መሰላቸው? ከስር እነዚህ ንጭኑና ይኸውላችሁ እነዚህ ይሄ አይሆኑም ያልኳቸው እነዚህ የሚመጡት ይኸውላችሁ ይሄ ጨፍ የሚባል ይሄ ረግረግ የሆነ ቦታ ከዛ ታጭዶ የሚመጣ ነው። ራሱ በሽታ ይዞ ይመጣል። ምናልባት እዛ ሚኖር ፓራሳይት አለ። የሱን ፑፓ እንቁላል ይዞ ይመጣል። ከብቶች ሲበሉት የጉበት በሽታ ሊያስከትል ይችላል ማለት ነው። የጉበት በሽታ በዚህ ምክንያት ሊመጣ ይችላል፣ በሳሩ ምክንያት ማለት ነው። ስለዚህ መጠንቀቅ አለባችሁ። አንዳንድ ሳሮች ይኸውላችሁ አሁን እነዚህ ሳሮች አሪፍ ናቸው፣ አረንጓዴነታቸውን ያልጨረሱ ግን የደረቁ መሆን አለባቸው። አንዳንድ ደግሞ አረንጓዴ መሳይ ችግር ያለበት ሳር ይኸውላችሁ ይሄ ራሱ ችግር አለበት። ቆንጆ የተባለውን ሳር በእጅ አንስቼ ላሳያችሁ። ቆይ አያችሁ፣ ይሄኛው ሳር ስገዙ እንደዚህ አይነት ሳር መግዛት አለባችሁ። ምናልባት በኦሮምኛ ቁሙጤ ይባላል፣ በአማርኛ ብዙም አላውቀውም። ስገዙ እንደዚህ አይነት ሳር መግዛት አለባችሁ። መግዛት አለባችሁን ደግሞ ቆይ ይሄኛውን ይዩት። ያው ምንም አይነት ኮንቴንት የለውም፣ ክብደት የለውም። ይኸውላችሁ ስለዚህ የዚህኛው ሳርና የዚህኛው በጣም ለውጥ አለው። እንግዲህ ይኸውላችሁ እና ለውጡን ማየት ይቻላል። ስለዚህ ሳር ደግሞ በብዛት የሚጠቅመው ሲያመነጅጉ ይጠቅማቸዋል። ሶርስ ኦፍ ቫይታሚን ኤ ይሆናል። ስለዚህ ለላሞቻችሁ እንዲሁም ለጥጆቹ ስትሰጡ ሳርን እንደዚህ በእንደዚህ ሁኔታ እየለያችሁ ብትሰጡ መልካም ነው። እንዲህ ብትናርጋችሁ ስትሰጡ ውስጥ ብዙ ነገር ሊኖር ይችላል። ምናልባት ሻጋታ ሊኖር ይችላል። እሱ ነገር እያያችሁ ይሄኛው ይኸውላችሁ ጥጆች እንደዚህ ላሞችም ይበላሉ። እነዚህ ምናልባት ለምርምር ያስገባናቸው ጥጆች ናቸው። የወተት ምርትን እንዴት እንጨምራለን? እንዴት ነው የሚጨምሩት? በማዳቀል የተለያየ ዝርያዎችን በማዳቀል ነው። እነዚህ አሁን የጀርሲና የሆሊስቲን ቅልቅል ነው ያላቸው። ከጀርሲና ሆሊስቲን ቀላቅለን እንዴት እናመጣቸዋለን የሚለውን ነው፣ እሱን ለማየት ነው እነዚህ ላይ እየሰራን የምንገኘው። ኦልሞስት ከነዚህ ጥጆች ትልቋ ያው 9 ወር ነች፣ ትንሿ 7 ወር ናቸው። ስለዚህ በእነዚህ ጥጆች ላይ ምርምር እንሰራለን ብዬ አብዲ እንስሳት ሐኪም ነኝ። መልካም ቀን።